ደግስ፣ ለጣቱ ቀለበት አድርጉለት፣ አሮጌ ልብሱን አውልቁለት፣ አዲስ ልብስ አልብሱ፣ ገላውን እጠቡት፣ የሰባውን ፍሪዳ አምጡ ረዱ። በቃ አያችሁ፣ እግዚአብሔር ሂሳብ የሚያወረድ አምላክ አይደለም። ከነ ሽታችሁም ኑ፣ ከነ ሲጋራችሁም ሽታችሁ ከነ ስካራችሁም ኑ። ክርስቶስ ኢየሱስ እንደ አዲስ ቀጥቅጦ ይሰራቸዋል። እንደ አዲስ ጠረናችሁ ይለውጠዋል። በጥዑም መዓዛ ኢየሱስ ክርስቶስ ጥዑመ ስሙ የሚጣፍጠው ያ ለቅዱሳን መዓዛ ሽታቸው የሆነው ኢየሱስ ክርስቶስ ሽታችሁ ይለውጠዋል። ስለዚህ ተስፋ እንዳቆርጡ፣ በአንዳች ለዓለም እጅ እንዳሰጡ፣ ለሰይጣን አንድ እጅ እንዳሰጡ። የጠፋው ልጅ ሲመለስ ቤት የነበረው ልጅ ነው የተቆጣው። የሚገርማችሁ የሉቃስ ወንጌል አንብቡት። የጠፋው ልጅ ወደ ቤቱ ሲመለስ ሲቆጣ ሲበሳጭ የነበረው ቤቱ የነበረው ነው። ምን ብሎ ተበሳጨ? አባትየውን እኔ ቤትህ ሆኜ ሳልጠፋ ሳልክድህ ለእኔ ግን ፍሪዳ አላረድክም፣ ለእኔ ግን ድግስ አልደገስክም፣ ለእኔ ግን ወርቅ አላረክልኝም እያለ ሲመጻደቅ የነበረ በመቆየቱ ሲመጻደቅ የነበረ ቤት ውስጥ ቁጭ ብሎ ለመጣው ለጠፋ ወንድሙ ደስታ ማድረግ ሲገባው የተበሳጨ ቤት ውስጥ የነበረው ነው። ስትመጡ ክርስቶስን አይታችሁ ነው። እኛማ ዱርዬ ነህ፣ እኛማ ጠጪ ነህ፣ እኛማ ሰካራም ነህ እያልን ታይትል እንሰጣችኋለን። ኢየሱስ ክርስቶስ ግን እንዲህ ነበርክ አይልም። መጣህ ልጄ ብሎ ነው የሚያክፍሽ። ስለዚህ ከነበራችሁበት ጨለማ ውጡ፣ አይዟችሁ፣ በራችሁን ከፍታችሁ ውጡ፣ ኑ ወደ ክርስቶስ። እውነተኛ ብርሃን እኔ ነኝ፣ ብርሃን ሳላችሁ ብርሃን ተመላለሱ ተብሏል። ስለዚህ ተስፋ የቆረጣችሁ ካላችሁ የምትሰሙኝ በዚህ ሰዓት ኑ ወደ ክርስቶስ። ክርስቶስ እንጀራ ነው። ክርስቶስ መብል ነው። ክርስቶስ መጠጥ ነው። ክርስቶስ መዓዛ ነው። ክርስቶስ ጠረን ነው። ጸጋ ነው። ውበት ነው። ኑ ወደ ክርስቶስ። ኑ ወደ ቤተ ክርስቲያን። በርከክ በሉ፣ ጸልዩ። ጸልዩ፣ በርቱ። ሁሉ ነገር ይስተካከላል። ታመሰግናላችሁ ነገ ወጥታችሁ። በጥሩ ጠረን በጥሩ ሽቶ ለውጧችሁ፣ መዓዛችሁ፣ ጠረናችሁ ዕጣን እያለ ትወጣላችሁ። በመጽሐፍ ቅዱስ ዕጣን መልካም መዓዛ ተብሎ በሰማይም እኮ ያጥናሉ እኮ አይደለ? 24ቱ ካህናተ ሰማይ በመልአኩ እጅ በዕጣኑ ጢስ እኮ ነው የሚለው። የተወደደ እኮ ነው ዕጣን፣ ጥዑም መዓዛ ያለው ነው። ጸሎታችሁ፣ ልመናችሁ ልክ እንደዛ ጥዑም ሽታ ሆኖ በእግዚአብሔር ዘንድ ያደርጋል። ሽታችሁ ደግሞ ጸሎታችሁ ብቻ አይደለም፣ ሰውነታችሁ ራሱ የክርስቶስ ይሸታል ከዛ በኋላ። ስለዚህ ተስፋ እንዳቆርጡ በአንዳች። ስለዚህ በጨለማ ውስጥ ያላችሁ ሰዎች አይዟችሁ፣ ውጡ ከጨለማ ውስጥ። ሰይጣን ተስፋ ሊያስቆርጣችሁ ሲል አይሆንልህም፣ አይሳካልህም፣ አንተ በቃ ጭንቅላት አይሰራም፣ አንተ በቃ ኢንተርቪው ብታደርግ ትወድቃለህ እያለ ይሄን የስንፍናና የውድቀት የድካም የመዛልን ስሜት የሚረጭብንን አዚም በአብ በወልድ በመንፈስ ቅዱስም ጥለን ቀጥቅጠን ድል አድርገን እንወጣለን፣ እንችላለን። ለምን? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉ። ኃይለ ገብረ ሥላሴ አይደለም፣ ሁሉ ይቻላል ያለው ቅዱስ ጳውሎስ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በቃ ትግሉ ሲበዛባችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሐዘኑ ሲበዛባችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ድካም ሲሰማችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በቃ ስለዚህ በርቱልን፣ አይዟችሁ። ነገ ደግሞ ደስ የሚል ብርሃን ይመጣል። ኦኬ እኔ ይሳካልሃል ይሆንልሃል አልላችሁም። እንደዚህ አይነት ስብከት የለም በመጽሐፍ ቅዱስ። በመጽሐፍ ቅዱስ የሚለው ምንድን ነው? ጽና፣ በርታ፣ ጠንክር፣ ትጋ። ከዛስ እግዚአብሔር ደግሞ ይባርክልሃል። የእጆችን ፍሬ እግዚአብሔር ይባርክልሃል። አንተ ግን ምን በል? ሰነፍ እንዳትሆን፣ ዳተኛ እንዳትሆን፣ ሀኬተኛ እንዳትሆን ምን በል? ትጋ፣ ሩጥ። በመንፈሳዊ ሕይወትም ሩጥ፣ በዓለማዊ ሕይወትም ሩጥ። ሰነፍ እንዳትሆን፣ ብቻ እንዳሰርቅ፣ እንዳታታል፣ ኦኬ ሙሰኛ እንዳትሆን፣ ሌባ እንዳትሆን። የላብህን የእጅህን ፍሬ ግን ክርስቶስ ይባርክልሃል። ታማኝ ሆነ አንድ ብር ከሆነ ደሞዝህ ታማኝ ሆነ ታመለሷ። ከፍ ወዳለው ደግሞ ደሞዝ እግዚአብሔር ያሸጋግርሃል። ስለዚህ እህቴ ወንድሜ፣ በዚህ ሰዓት በተለያየ ችግር ውስጥ ያላችሁ እግዚአብሔር ፈጥኖ ይደርስላችሁ። ደግሞ የምትስቁበት ንጋት ይሁን፣ የምትጽናኑበት ንጋት ይሆንላችሁ፣ የምትበርቱበት ንጋት ይሆንላችሁ። ራሳችሁን አጥፉ እያላችሁ ገመድ የሚያሳያችሁ መድኃኒት ቅመሽ ዋጪ ሙቺ እያለ የሚነግርሽን ይህን የዲያብሎስ ሽንገላ ተቃዋሚ
ይህን የዲያብሎስን ተንኮል ተቃወም። ገመድን አትይ። ገመድ መፍትሄ ሆኖ አያውቅም። መጠጥ መፍትሄ ሆኖ አያውቅም። ስካር መፍትሄ ሆኖ አያውቅም። ዝሙት መፍትሄ ሆኖ አያውቅም። ጠርሙስ ውስጥ አትደበቅ። ጠርሙስ ውስጥ አትደበቅ እህቴ። ክርስቶስ ጉያ ውስጥ ግቡ። እግዚአብሔር እቅፍ ውስጥ ግቡ። እቅፉ የሚምር፣ እቅፉ የሚሞቅ፣ የሚመች፣ የማይቆረቁር እርሱ አባት፣ ከአባትም በላይ አባት፣ ከእናትም በላይ እናት የሆነ አብ ወልድ መንፈስ ቅዱስ ነው አምላካችን። ቅድስት ሥላሴ እኮ እንላለን እኮ አይደል? ሥላሴ ቅድስት ብለን እኮ እንጠራለን በሴት አንቀጽ። ለምን? ሩሩህ ቸር፣ እንደ እናት መጋቢ፣ እንደ እናት አሳዳጊ ስለሆነ እግዚአብሔር ቅድስት ሥላሴ ብለን እኮ እንጠራለን። አንድም ልዩ የሆነ አንድነትና ሶስትነት ስንል ደግሞ እንደ አባት ደግሞ የሚጠብቀን አምባችን፣ መጠጊያችን፣ ከለላችን ስለሆነስ ቅዱስ የሆነ አባታችን ብለን ደግሞ እንጠራዋለን። ስለዚህ ጥሪ እግዚአብሔርን። እንዲያውም አንድ መዝሙር አለች ምን የምትል እግዚአብሔርን ጥራ በመከራ ጊዜ ያድንሃልና ካዘን ከትካዜ ጋሻና ጦሬ ብለምርኩዜ እግዚአብሔርን ጥራ አመሰግን ዘንድ እነሳለሁ በኩለ ሌሊት እንዳመሰገነ ነቢዩ ዳዊት በንጹህ ልቡና እንደ መላእክት እግዚአብሔርን ጥራ እግዚአብሔርን ጥራው በመከራ ጊዜ ያድንሃልና ካዘን ከትካዜ ጋሻና ጦሬ ብለምርኩዜ። እግዚአብሔር ምርኩዝ ነው። እግዚአብሔር ጋሻ ነው። እግዚአብሔር ኃይል ነው። እግዚአብሔር ምርኩዛችን ነው። ውበታችን ነው። ጸጋችን ነው። ንግግራችን ነው። ልብሳችን ነው። ምግባችን ነው። የነፍስና የሥጋ መጠጣችን ነው ኢየሱስ ክርስቶስ። ስለዚህ በርቱ 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 እህቶች፣ መድከም እንዳይኖር እሺ። ወንድሞቼን በርቱ፣ እጅ እንዳሰጡ፣ ብርትት በሉ፣ ጥንክር በሉ። ከወደቃችሁበት ቆም በሉ፣ ከተንበረከካችሁበት ተነሱ። በረከት ለመያዝ ጸጋን ለመያዝ ለመሮጥ ተነሱ፣ በርቱ። አንዱ በር ሲዘጋ አንዱ በር ይከፈታል። ምንም ችግር የለውም። እኔ እንዲያውም በምን አምናለሁ? ከኤ እስከ ዜድ አይደል ያለው የእንግሊዝኛ አልፋቤት ከኤ እስከ ዜድ አይደል? ኤ ፕላን ኤ ከተዘጋቢኝ ፕላን ቢን እከፍታለሁ። ፕላን ቢ ካልተሳካ ወደ ፕላን ሲ ሄዳለሁ። ገና እስከ ዜድ ድረስ አለኝ። እስካሁን ድረስ ኤ እና ቢ ላይ ቆሜ ያለው እና ኤ ሳይሳካልኝ ቀርቶ ቢን ሞክሬ ቢ እስካሁን ደህና ናት። ቢ ደግሞ ስትዘጋ ቢ ሲን እከፍታለሁ። የምን እጅ መስጠት፣ የምን መድከም? ኦኬ፣ ምንም መድከም የለም። ክርስቶስን ይዞ መድከም የለም። መሮጥ ነው ወደፊት መሮጥ። በቃ የተከፈተ በር በፊት ሰጥቻለሁ፣ ማንም አይወስድብህም፣ ማንም አይዘጋብህም ይላል ቃሉ። በዛ በተከፈተ በር ግን በርትቶ ጠንክሮ መሮጥ ግን የኛ ፈንታ ነው። ኃይልን፣ ብርታትን፣ ጉልበትን እግዚአብሔር ይስጠን። ከወደቅንበት ያንሳን። የምንስቅበት፣ የምንጽናናበት፣ ብርታት ኃይል የምናገኝበት፣ ጎዶላችን የሚሞላበት፣ ማሰሯችን፣ ማጀታችን፣ ጓዳችን ሁሉ የሚሞላበት ዓመት ያድርግላችሁ። ንጋታችሁ የሰላም የደስታ፣ የተቆረጠው የሚቀጠልበት፣ የጎደለው የሚሞላበት፣ አይሆንም የተባላችሁት ሆኗል እኮ ተብሎ የሚደወልላችሁ፣ አልተሳካም የተባላችሁ ስራ እግዚአብሔር ፈቅዶ የዕለት እንጀራችሁ ይሄ ነው ኑ ወደ ስራ የምትባሉበት፣ ወረቀታችሁ በቃ ተስፋ ያለው የተባላችሁ ኑ ወረቀታችሁ ደግሞ እያለቀ ነው የምትባሉበትን ደስታ እግዚአብሔር ያሰማችሁ፣ ሁላችንም ያሰማን። በክርስቶስ ሁሌ ደስ ይበላችሁ። ደግሜ እላለሁ በክርስቶስ ደስ ይበላችሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። የአብ የወልድ የመንፈስ ቅዱስ ቸርነት፣ በጎነት፣ ፍቅር ከኔም ከእናንተ ጋር ይሁን። አመሰግናለሁትና ወንድሞቼ ደህና ደሩልኝ። እግዚአብሔር ደግሞ በቸር ያገናኘን።